እሷን ማራቅ ትችይ ነበር። አሁንም ፖይንትሽ ወንድምሽ ከሆነ ሄርሜላ ጋር አትልኪውም ነበረ። ለምንድን ነው ቃልና ተግባርሽ ማች የማያደርገው? በጭራሽ ከአንድም ሁለት ነበረ። በቃ እኔ የምፈልገው ወንድሜ ነው፣ ወንድሜ ማሳየት ፈልጋለሁ ብለሽ እሷን ማራቅ ትችይ ነበር። አሁንም ፖይንትሽ ወንድምሽ ከሆነ ሄርሜላ ጋር አትልኪውም ነበረ። ለምንድን ነው ቃልና ተግባርሽ ማች የማያደርገው? አረሱ ባንዲ በጉፋያ ወንድ ማለት ነው። ምን ነው ሲያዩት ያላማረት ሲበሉት ያቀራል ትላለች እናቴና ማለት ነው። ምን ነው ኮሼ በላ ቀመን ምን ያለ ስታዩት በቃ እንትን የሆነ ጀነን ያለ ወንዳ ወንድ የሆነ የወንድ ጸባይ ያለበት ቁርጥ ያለው ቁርጥ በቃ ይሆናል አይደለም ወንድ በቃ ንግግሩ ማራኪ በቃ አንድ ነገር ተናገረ 3-4 የሚያናግር ወንድ ቢሆን እኮ ሁለት ሴቶች ቢንጫጩበት ምናምን ወላይ ችግር የለብኝም። ነገር ግን አንድ ጉፋያ ወንድ ማለት ነው ለሁለት እንደ ዶሮ እንደዚህ ይዘው ሊበጣጥሱት ነው መሰል ሴቶቹ ማለት ነው። ዛሬ በሴቶች ነው መማጣው። አዎ ሲያዩት ያላማረ ሲበሉት ያቀራል። እኔ ፋፊ በእውነት የምላችሁ በስሬ ቆም ሲል ማለት ነው አይኔ የማይገባ ወንድ እኔ ወንድ አይመስለኝም። አዎ የመረራችሁ ታጣጥቡኝ እንኳን ማጠብ ትችላላችሁ። ቢያንስ እንኳን ንግግሩ አያምር፣ ምኑ አያምር፣ አረካቱ አያምር፣ የሚሰራው አያምር። አሁንማ በቃ ሁለት ወደደ፣ ሁለቱንም ያግባና ይገልግለን። በቃ ሄርሜላም ትገባ፣ ሩታዬ ሚስት ናት፣ በቃ ያግባት። ይሄን ነው ክርስቲያን ወገኖች የፈለጋችሁት አይደለ? ሁለቱንም አግብቶ አብርሽ ተዙ ሁላ ጭንቀት ሁለቱንም ማስተዳደር ይችላል። አብርሃም ይችላል። ሁለቱንም ይግባ። ሁለት ወዶ ማጨብጨብ የለም። ሁለቱንም አግብቶ በቃ ዘና ፈታ እያለ ይኖር። በቃ ሄርሜላ ታዝናናዋለች። ሩታ ጋር ደግሞ እየወለደ የቤት እመቤት ናት። አለቀ። ይሄን ነው እኔ የምመርጠው ከዚህ ጭቅጭቅ። አይዋ እና ዛሬ ከዳኒም ቤት በቃ ሩታዬ ነብር ሆናለች። ነብር ምን ያደርጋል? ታያ ባል የለ ሚስት ነበረች። ባል የለ ባሉ ዝም ብሎ ነው። ባሉ ቃቃ ነው። ባሉ ዝም ብሎ እዛም ሲሄድ ልክክ ነው፣ እዚህም ሲሄድ ልክክ ነው። እናንተ ምንድን ነው ግን እየተፈጠረ ያለው በዚህ ሰሞን? ቪዲዮውን እያየሁ አይደለም። አልሐምዱሊላ ግን ቢዚ ነኝ። ቢዚ የሆነ ስራ ሰጥቶኛልና አንድ ቀን አይቻላቅም። በእውነት ነው የምላችሁ። ዝም ብዬ የምፈተፍተው አንዳንድ ቶክቶክ ቆረጥ ያለ እያየሁ ነው። እና አብርሽ ያው ሁለቱንም ማግባት እንዳለበት ተሰምቶኛል እንደ ሴት ልጅ። አብርሽ ሊሄድ ነው ቡታጀራ። አብርሽ ታያላችሁ ነገር ደግሞ ሌላ እንዴት አለ ቪዲዮ እንደሚመጣላችሁ። እንደ አብርሽ አይነት ሰው በዚች ሚዲያ እኮ የለም። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ ፋሚሊዎቼ አበረታቱኝ። ወዳችኋለሁ። 21ኛው ክፍለ ዘመን ነው የሚባለው። ገና ጉድ እናያለን። ገና ብዙ እናያለን። ገና ሀያትና ጤና ለምኑ ብዙ ነገር ማየት እንችላለን። ጤናና ሀያት እርሜት ለሰጠን ማለት ነው። በእውነት ነው የምላችሁ። አብርሽ ወደ ጠበል ሂድ ምናምን ትላላችሁ። የታመመ ሰውና እኮ ራሱን ከወንጀል ያራቀ ሰው እኮ ነው ወደ ጠበል የሚሄደው እንጂ እዛ ቦታ ላይ እኮ እኛ አሁን ወደ መስጊድ ስንሄድ ጦሃራ ሆነን ታጥበን ልብሳችንን ጽድት አድርገን ሰው እንዳንኦዝር ሁሉ ነገራችንን ጽድት ካረግን በኋላ መስጊድ ገብተን እንሰግዳለን። ዱዓችንን ወደ ፈጣሪ ያ ረብ አንተ አሳካልን፣ ሁሉን ነገር ግለጽልን፣ የተዘጋጋውንም ከላያችን ላይ የሁሉን ነገር በቃ ብዙ ነገሮች የዘጋጋብንን ወደ አላህ መስጊድ ገብተን ዱዓ እናረጋለን። አልሐምዱሊላህ ብለን በቃ ወደ ቤታችን እንመለሳለን። ግን ወደ ጠበል ሂድ ትላላችሁ። አብርሽ ወደ ጠበል የሚሄድ ስራ ሰርቷል እንዴ? ምንድን ነው የሰራው? ሲቆይ እሱ ሃይማኖት አለው ሲጀመር። ቆይ ወደ ሃይማኖታችሁ እኔ ክርስቲያን ወገኖች እንደዚህ ስል ይቅርታ። መጀመሪያ ወደ ጠበል ስትሄዱ እኮ እናንተ ልባችሁ ጧሃራ ሆኖ አምናችሁ እኮ ነው የምትሄዱት አይደል እንዴ? ሙቃዝም ብላችሁ ሆናችሁ ወደ የምታምኑት አምላካችሁ ትሄዳላችሁ ማለት ነው። እኔ እንግዲህ ጥያቄ ነው ለእናንተ ማለት ነው። ማለትም እሱ ጥሩ ስራ የሰራ ሰውና ደግሞ ኃጢአት እንኳ ቢሰራ ኃጢአቴን ማረ የሚለው ከሁሉም ነፃ ሆኖ ነው እዛ ቦታ መሄድ ያለበት እንጂ የተጨማለቀ ድራማውን አቦካክቶ ወደ ፈጣሪው መሄድ ማለት ይሄ ለኔ ከቃቃ ጨዋታ ነው የሚመስለኝ። ሰሞኑን እንግዲህ ቪዲዮ የተጨመላለቁ ከወዲህ እንደ ዶሮ አብርሽን እንዲህ አድርገው ይዘው ሊበሉት ነው። ሁለት ሆነው ማለት ነው። እና ቡታጀራ ሊገባ ነው። አብርሽ ነው ቡታጀራ የሚገባው። ጠብቁ፣ የሚፈጠረውን አብረን እናያለን። እሱ እንኳን አባቱን ፊት እንደዚህ በዚህ በአረካት አባቱን ፊት ላይ አይደለም ስንት ተለምኖ ቡታጀራ አልሄድም ብሎ የዛተ ወንድ ነው።
ለቤተሰብ ክብር ቢኖረውማ ብዙ ጊዜ እኮ ተለምኗል። ሄደ ቡታጀራ እንሄድ ቤተሰቡ ለራሱ አጊቶ እንዲያወሩት አይፈልግም። ምንም ምላችሁ ማንንም ቁጭ አድርጎ እንዲያወሩት ፈቃደኛ አይደለም። ለምን ስራ ላይ ነው ያለው እሱ። የኛ ሰው ስራ ፈች ነው። ስራ ነው እኔ ስራ ላይ ነኝ ዶላር ላይ ነኝ ብሎ የሚያምን ሰው ወደ ጠበል ይሰዱት። እኔ ክርስቲያን ወገኖች ይቅርታ አድርጉልኝና ጠበል የሚያድናችሁ ምንድን በምን ስታረጉ ነው? ድንገት ጅን ሲይዛችሁ ነው ወላ ኃጢአት ሰርታችሁ ነው? እኔ አላቅም። እዚህ ጋር እኔ እንግዲህ እኔ ስለ ጠበል አላቅም። ማለትም ጠበል የምትሉት ነገር እኛ እንደ ቁርአን አምነን ቁርአን ስንቀራ ትንታመን ቁርአን ሲቀራብን እንደሚያድን አርጋችሁ እንደምትቆጥሩት ነው ማምነው። እና እንደዛ ደግሞ የሚደረገው እናንተ ልባችሁ ፈቅዶ አምኖ እኔ ክርስቲያን ነኝ ብላችሁ ስትገቡ ነው እንጂ ይሄ ዩቲዩበር ተራ ዩቲዩበር ጥብሱንና ቆርጥዬ የበላ ለሚሄድ ሰው ታማል ደግሞ የሚያለቅሳለ ቲክቶክ ላይ አብርሽ የድሮ ማንነቱ ሲመለስ ድረስ እኔ ስራዬን ሰጥቻለሁኝ። ሴትዮ ያባረረችኝ እኔ በቃ አይምሮ ትክክል አይደለም። እንደ ድሮ ሄርሜላ ጋራ እያሽቃበጠ እየሳቀ ቢመጣ በሽታ ያድናለሁ። የመዳም ቅመሞች በእውነት ነው የምላችሁ። አብርሃም የኛ ቀብራራ እሱ ተዳነ፣ እኔም ውስጥ ኖርማን ይሆናል። ምግብ እየበላሁ አይደለም ታምም ያለው። አንዷ መዳም ያባረረች ከስራ አብርሽ ይሄው እንደዚህ ሆኖ ሲያየው ደንግጬ ምግብም አልበላም አልሰራሽም ስራ ብላ አባረረችኝ አለኝ። የሄርሜላ አድናቂ ናቸው እንደዛ ሲል የሰማሁት እኔ። አንዷ ደግሞ አብርሃም የኛ ቀብራራ እሱ ካልዳነ እኔ በህይወት አልኖርም። ያራርበይ ከንተርበይ እዛ ምን አገባን እኛ። በእውነት ነው የምላችሁ ፈታ ዘና ቀብረር ብዬ ነው የማያቸው ቪዲዮዋቸውን። ከተመቸኝም እንደ ዩቲዩበር መስራት ስለምፈልግ ማደግ ስለምፈልግ ብቻ አንዳንድ ጊዜ ሄጅንም ሰሞኑን የሚለቀቅ ቪዲዮ አዳምጬ አላውቅም። አልሐምዱሊላህ ረብል ዓለሚን አላህ ቀልብ ገዝቶኛል። በእውነት ነው የምላችሁ እኔ በራሴ ምንም ብትሉኝ በእውነት ነው የምላችሁ እኔ ደስተኛ ነኝ። ማለትም የሰው ላይ ተወዳላችሁ ታደንቃላችሁ። ግን ስታደንቁት ያ ሰው ልካችሁ ሳልገባው መተው የሚባል ነገር አለ። ትቢት እናንተ እንደውም ቲክቶክ ላይ አሁን ላይ ያየሁት ያለው ትቢት በእኛ ይማሩ እኛ ያልነው ይሆን እያላችሁ የምትሰዳደቡ ወገን ስንት ሀሳብ አለኝ። በእውነት ነው የምላችሁ ስንት ጭንቀት አለብኝ የራሴ። ቤቴን ጨርሼ ቤቴን ኮርኒስ አስሬ ዙሪያውን ቤቴን አጥራጥሬ ክሽናዬ ሽንት ቤት ያልተገነባም ሽንት ቤት ብገነባ ተላይ ቆርቆሮ አልተመታም። ብዙ አይምሮ ጭንቀት አለብኝ እኔ። እሺ ቤቱን ጀምሬዋለሁ እንጂ ስንት አመቱ ሲሚንቶ ዛሬ 1000 ይገባል፣ ነገ 2000፣ ዛሬ ደግሞ 2600 ገብቷል። በእውነት ነው የምላችሁ በሁሉ ላይ ቤት መገንባት የጀመራችሁ ታውቁታላችሁ። የጭቃ ቤት ሳይሆን ግንብ የጀመራችሁ ሰዎች መቼም ኮሜንት ላይ ጻፉልኝ። 2600 ብር ነው አሁን ግንብ ማለት ነው ሲሚንቶ የገባው በወሎ ክፍለ ሀገር ማለት ነው። የሚያሳስበኝ ዛሬ እቃ ስንት ገባ፣ ዛሬ እንደዚህ ነው፣ ዛሬ እንደዚህ ነው እያልኩኝ ቤቴን ለመጨረስ ነው እንጂ ለዩቲዩበር ላለቅስ በጅልነት ድሮ ማለት ነው ከመጀመሪያ ማለት ነው ምግብ መብላት ይዘጋኝ ነበረ ማለት የሰው መውደድ የሰጣችሁ ሰው ሲወዱ ከልብ ስለምንወድ ማለት ነው። ዛሬ ላይ ግን ፈታ ዘና ብዬ አብርሽና ሩታ ቁርጣቸውን እዛ ልጃቸው ጋር የተሳሳቁ ዘና ፈታ ሲሉ እኔ እዚህ ምግብ አልበላም ተጨናንቄ ራሴን። ደህና ናችሁ ግን አላችሁ? በጤና ነው በሰላማችሁ ነው? ግን ፈታ ብዬ ነው የማየው። ሲጀመር ቪዲዮ እያየሁ አይደለም። ምን ተባለ ብትሉ እኔ እንዳትጠይቁኝ። በእውነት የምላችሁ የሚያስጠላ ሴት ልጅ ተፈልጋ አልቅሶስ ወንድ ልጅ ሲያገባት እንጂ ህይወቷ የሚያምረው እንደዚህ ኩና እኔ ያዝንልሃለሁ። እኔ ህፃን ልጅ ጥጦ እኔ አብርሽን ጢጦ እየሰጡ ላሳድጉት መሰለኝ። በጢጦ እያሳደጉ ባል ያደርጉት ነው ሄርሜላና ሩታ ማለት ነው። በእውነት ነው የምላችሁ። በቃ እኛ ጢጦን እንገዛለን እንግዲህ ይሄ ነው። ሌላ ይቀረን ምን ቀረን? ላይክ፣ ሰብስክራይብ፣ ሼር አድርጉ። በየቦታው የተዝረከረኩ ብዙ ነገሮችን መዳም ቅመሞችን ብር ለመልቀም
መታከሚያ የሚልክ አለ አሁን ለአብርሽ የብቻው ቤት ተከራይቶ ትንሽ ጊዜ ንፋስ እንዲመታው ከሁለቱም ሴት ርቆ እኔ እችላለሁ የወር ቤት ኪራይ። በጣም ነው የሚያስጠሉት የመዳም ቅመሞች ብላችሁ እኛንም እንደዛ ስትመቱን፣ ግን እኔ በጣም አፍራለሁ። በእውነት ነው የምላችሁ። ይሄ ቀብራራ ነኝ። በእውነት ነው የምላችሁ። ሰውን እወዳለሁ። ማረግም ከፈለኩ ማረግ ፊት ለፊት አረጋለሁ። ነገር ግን ለእንዲህ አይነት ልክስክስ ወንድ አይደለም ማረገው። ለእንዲህ አይነት ልክስክሶች ዩቲዩበሮች አይደለም። በእውነት ነው የምላችሁ። ስንት የሚረዳ ሰው አለ። ስንት ደካማ፣ ስንት ሰርቶ መብላት ያቃተው የቲሞች አሉ። ለአንድ ተራ ዩቲዩበር ቤት መከራየት ቡታጀራ አባቱ ቤት አይመቸውም። እኛ ቤት እንከራይለታለን ከማንም ጋር ሳይገናኝ ከቤተሰቡ ጋር ብቻ የተገናኘ አብርሽ ተዳነ በኋላ ሄርሜላ ጋር ይጋባል። ለልጁ እናትም አልሆነ እንኳን ለሄርሜላ እናየት አይምሯችሁም የደፈነ ስለሆነ እንጂ አብርሽ ለትዳር አይሆንም። ሩታዬ ወልዳለታለች። ዝም ብላ የሸቀለች አካውንቷን ታከብት። አካውንቷ ከሞላ በኋላ እሷም ለሽ ትላለች። ይሄ ትዳር እንደማይሆን ማንኛችንም እንደምናየው ከሆነ የዶላር ቁማር የተያዘ ትዳር አይደለም። በእውነት ነው የምላችሁ። ትዳር ማለት ቤተሰቡንም ራሱንም ልጁንም ሚስቱንም አክብሮ ትዳሬ ብሎ የሚያስከብር ወንድ ነው ወንድ ማለት እንጂ እኔ አላቅም። እኔ ክርስቲያን ወገኖቼ ይቅርታ አድርጉልኝ። በእውነት ነው የምላችሁ። እዚህ ሚዲያ ላይ አለመምጣትም መርጫለሁ በአሁኑ ሰዓት ማለት ነው። በእውነት እንዲህ አይነት ማለት ታይምሯችሁ አውጥታችሁ ወደ ራሳችሁ ተመለሳችሁ ሲባል እዚህ ዩቱብ ከፍቼ በዩቱብ የተነሳ አንዳንድ ነገሮችን ዩቱብ ላይ ባልገባ ቶክቶክ ላይ ተቆርጦ ይመጣልኛል። ለምን? የመጀመሪያ ኦዲየንስ ስለሆንኩኝ። ዛሬ ላይ ግን ኦቅ ነው ያለኝ። በጣም ነው ያስጠሉኝ። የሰው ልጅ አልጠላም፣ በጣም ነው የሚያስጠላው። ቡታጀራ የሚባለው ነገርም ጥልት ነው ያደረኩት። በእውነት ነው የምላችሁ። ወደዳችሁ ጠላችሁ ምን ታደርጉኛላችሁ? በእውነት ነው የምላችሁ። ለሃይማኖታችሁና ለራሳችሁ ክብር እንደሌላችሁ። ዶላር ውራጌ ብር ይወዳል የሚባለው በተግባር በቃ ራሱን ሽጦ ትዳሩን ሽጦ ልጁን ሚስቱን ሽጦ የሚሰራ ውራጌ አብርሽን አይተናል። ወደዳችሁ ጠላችሁ ምንም አታመጡም። ላይክ ሰብስክራይብ አድርጉ። አዎ መስራት ያስከብራል፣ ይስራ። ነገር ግን እንደዚህ ራሱን ሽጦ አይደለም። ራሱን ከሁለት ሴት ከዛን ፍቅር እያየ ተጫወተ አይደለም። ለአንዷ ሞታለሁ ብሎ በአንዷ መጋፈጥ፣ አንዷን ቀይ ካርድ መስጠት፣ አለቀ። ሌላ ምን ያስፈልጋል? እኔ እውነት ነው የምላችሁ ፋሚሊ፣ ቀይ ካርድ አንዷን ሰጥቶ በቃ ህይወቱን መምረጥ። እሱ እኮ አሁን አብርሽ ራሱን ሊያጣ የሚለው እያስመሰለ